ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ ማለት ነው። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። የዛሬው ትምህርት ለየት ያለ ነው። የጀርባ ህመም መፍትሄዎች የሚለውን እናያለን ማለት ነው። ብዙ እህቶች ብዙ ወንድሞች የጀርባ ህመም አስቸግሮናል ላላችሁት መፍትሄ ነው ማለት ነው። የጀርባ ህመም መነሻ መንስኤዎቹ ላይ በመመርኮዝ የተለያዩ መፍትሄዎች ወይንም ህክምናዎች አሉት ማለት ነው። ቀጥሎ ለጀርባ ህመም የሚረዱ 5 የጤና ምክሮች መፍትሄ እናያለን ማለት ነው። አንደኛው ትክክለኛ የሰውነት አቀማመጥ ነው ማለት ነው። በየዕለቱ በትክክል መቀመጥ መቆምና መራመድ ያስፈልጋል ማለት ነው። በሚቀመጡበት ጊዜ ከጀርባው ቀጥ ብለው ይቀመጡ። እግረው በትክክል መሬት የረገጡ እንደሆነ ያረጋግጡ ማለት ነው። ኮምፒውተር ወይንም የስራ ቦታ ጠረጴዛ ላይ ሲሰሩ የሚያዩበትን አንግል እና ማለት ነው የጀርባ አቀማመጥ እንዲጣጣም ያድርጉ ማለት ነው። ሁለተኛው የአካል ብቃት እንቅስቃሴ ነው። በየቀኑ የጀርባና የጡንቻ ማጠናከሪያ የአካል ብቃት እንቅስቃሴዎችን ያድርጉ ማለት ነው። የጡትና የሆድ ጡንቻዎችን ማጠናከር የጀርባ ጫናን ይቀንሳል ማለት ነው። የአካል ብቃት እንቅስቃሴዎችን ለምሳሌ እርምጃ ወይንም ሶምሶማ የጀርባ ህመምን ለመከላከል ይረዳሉ ማለት ነው። ሶስተኛው ስናይ ክብደት መቆጣጠር ነው። ከመጠን በላይ የሆነ የሰውነት ክብደት የጀርባ ህመምን ሊያስከትል ይችላል ማለት ነው። የተመጣጠነ ምግብ መመገብ እና የአካል ብቃት እንቅስቃሴዎችን ማድረግ የሰውነት ክብደትን በቀላሉ ለማስተካከል ይረዳል ማለት ነው። አራተኛው ስናይ ትክክለኛ የእንቅልፍ አተኛኘት አቅጣጫን ማወቅ ነው። እንግዲህ በጠንካራ እና የተደገፈ ምንጣፍ ላይ መተኛት ማለት ነው። እንደዚህ የሚታጠፍ መሆን የለበትም፣ ጠንከር ያለ መሆን አለበት ማለት ነው። በጎኖ ወይንም በጀርባው ተኝተው የጀርባውን አቀማመጥ ይደግፉ ይላል ማለት ነው። ከፍተኛ የሆኑ ወይንም ከፍ ያሉ ትራሶችን የጀርባ ህመምን ሊያስከትሉ ይችላሉ ማለት ነው። አምስተኛው ጭንቀትንና ውጥረትን መቆጣጠር ነው ማለት ነው። ጭንቀት ወይንም ውጥረት የጀርባ ጡንቻዎችን እንዲወጠሩ ያደርጋል ማለት ነው። ይህም ህመምን ያስከትላል ይልናል። የአተኛኘት ቴክኒኮች የተመመን ልምዶች ወይም ሜዲቴሽን ወይንም የመዝናኛ እንቅስቃሴዎችን ጭንቀት ለመቀነስ ይረዱ ይለናል። ተጨማሪ ምክሮችን ስናይ የጀርባ ህመም ከተቀነሰ በኋላም ካለማቋረጥ ወይንም ከመጠን በላይ ከሆነ የጤና ባለሙያን ወይንም ሐኪም ማማከር ያስፈልጋል። ምንድነው የጀርባ ህመም ከተቀነሰ በኋላም ካለማቋረጥ ወይንም ከመጠን በላይ ከሆነ የጤና ባለሙያን ወይንም ሐኪም ማማከር ያስፈልጋል። ከባድ ነገሮችን አለማንሳት ነው ማለት ነው። እንደዚህ በጣም የሚከብዱ ነገሮችን ማንሳት የለብንም ማለት ነው። ሌላው የምናየው ችላ የማይባሉ የሰውነት የማስጠንቀቂያ ምልክቶች አሉ። ሰውነታችን ብዙ ጊዜ የሆነ ችግር ሲፈጠር የማስጠንቀቂያ ምልክቶች ይልካል ማለት ነው። እነዚህ ምልክቶች ችላ ማለት ከባድ የጤና መታወክ ሊያስከትል ይችላል። የሰውነት ምልክቶች ናቸው። ለጤንነቶ ለማወቅ እና አስፈላጊውን ጥንቃቄ ለመውሰድ በፍጹም ችላ ሊሏቸው የማይገቡ 13 የሰውነት ምልክቶች የሚከተሉት ናቸው። እናያቸዋለን። አንደኛው ድንገተኛ እና ከባድ ራስ ምታት ነው። ድንገተኛ እና ከባድ ራስ ምታት አብዛኛውን ጊዜ በህይወታችሁ ከባድ የሚባለው የራስ ምታት የአእምሮ አኒቱሪዝም፣ ስትሮክ እና መኔጃይንትስ ወይንም ከፍተኛ የደም ግፊት ችግሮች እንዳሉ ሊያመለክት ይችላል ማለት ነው። አፋጣኝ ህክምና እርዳታ ያስፈልጋል። የደረት ህመም ወይንም ግፊት ማለት ነው። የልብ ድካም፣ አጂና ወይንም በሳምባ ውስጥ የደም መርጋት ምልክት ሊሆን ይችላል ማለት ነው። የትንፋሽ ማጠር፣ ላብ እንዲሁም ወደ ክንድ ወይንም ወደ መገጣጠሚያዎች የሚሄድ ህመም ካላቦት አስቸኳይ የህክምና እርዳታ ለማግኘት ጥረት ያድርጉ ይለናል። ያልታወቀ የክብደት መቀነስ
በካንሰር፣ በስኳር በሽታ፣ በሃይፐርታይሮይዲዝም ወይንም በከባድ ስር በሰደዱ ኢንፌክሽኖች ምክንያት ሊከሰት ይችላል። ከ6 እስከ 12 ወራት ውስጥ ከ5% በላይ የሚሆኑ የሰውነት ክብደትዎን ከቀነሱ ሐኪሞን ያማክሩ ይላል። አራተኛው ድንገተኛ የትንፋሽ ማጠር፣ የልብ ህመም፣ አስም፣ የሳምባ ምች ወይንም የሳምባ ኤምቦሊዝም በሽታን ሊያመለክት ይችላል። በተለይ ያለ ምንም ምክንያት ወይንም ምት የሚከሰት ከሆነ በአፋጣኝ ምርመራ ማድረግ በጣም ወሳኝ ነው ማለት ነው። አምስተኛውን ስናይ ከባድ የሆድ ህመም ነው። የትርፍ አንጀት በሽታ፣ የሐሞት ፊኛ ችግሮች የቆሽት በሽታን ወይንም ቁስለት ሊጠቁም ይችላል። ስድስተኛው ድንገተኛ የእይታ ለውጦችን ስናይ ብዥታ፣ የእይታ ማጣት፣ መቀነስ ወይንም ድርብርብ እይታ፣ የስትሮክ፣ የግላኮማ፣ የሬቲና ዲታችመንት ወይንም ማይግሬን የራስ ምታት ምልክት ሊሆን ይችላል። ዘላቂ ጉዳት እንዳያደርስ አፋጣኝ የሕክምና እርዳታ ያግኙ ይላል። ሰባተኛው የማያቋርጥ ድካም፣ በቂ ረፍት አድርገው እንኳን የማይሻሻል ወይንም የማይለቅ ድካም፣ በደም ማነስ፣ በእንቅልፍ መዛባት፣ በመንፈስ ጭንቀት ወይንም በታይሮይድ ሆርሞን ችግር ማለት ነው ምክንያት የተከሰተ ሊሆን ይችላል ይለናል። ድካም የዕለት ተዕለት ህይወትን የሚያስተጓጉል ከሆነ ሐኪምን ያማክሩ ይለናል። በአንድ በኩል መደንዘዝ ወይንም መስነፍ፣ የስትሮክ በአንጎል ውስጥ ደም መፍሰስ ወይንም የነርቭ መጎዳት የታወቀ ምልክት ነው። ይህ ከተከሰተ ድንገተኛ ሕክምና አገልግሎት ወዲያውኑ ለማግኘት ይደውሉ። ያልተለመደ የደም መፍሰስ ወይንም መላጥ፣ ከደም ጋር የተያያዘ ሕክምና ህመምን፣ የጉበት በሽታን ወይንም ሉኪሚያን ሊያመለክት ይችላል ይላል። የማያቋርጥ ሳል ወይንም የድምፅ መጎርነን፣ የሳምባ ካንሰር፣ የሳምባ ነቀርሳ፣ ቲቪ ወይንም ስር የሰደደ የመተንፈሻ አካላት ችግር ምልክት ሊሆን ይችላል። ቀጣይነት ያለው ትኩሳት፣ ከጥቂት ቀናት በላይ የሚቆይ ትኩሳት ኢንፌክሽን፣ አውቶ ኢሚዩን በሽታን ወይንም ካንሰርን ሊያመለክት ይችላል። ትኩሳት ከፍተኛ ከሆነ ወይንም ለሕክምናው ምላሽ ካልሰጠ ተጨማሪ የሕክምና ምክር እና ምርመራ ያገኙ። በአንጀት ወይንም በሽንት ፊኛ ልማድ ላይ ያሉ ለውጦችን ስናይ የማያቋርጥ ተቅማጥ፣ የሆድ ድርቀት፣ በሰገራ ውስጥ ደም መታየት ወይንም በሽንት ቀለም ወይንም ድግግሞች ላይ የሚከሰት ለውጦች ለኢንፌክሽን፣ ለካንሰር ወይንም ለኩላሊት ችግር ምልክት ሊሆኑ ይችላሉ። ምንድናቸው እነሱ? በአንጀት ወይንም በሽንት ፊኛ ልማድ ላይ ያሉ ለውጦች ናቸው ማለት ነው። እነዚህ ለውጦች በተለይ ከጥቂት ቀናት በላይ የሚቆዩ ከሆነ ችላ አይበሉ ይለናል። ያልተለመዱ ጠጠሮች ወይንም እብጠቶች፣ በተለይ በጡት፣ በወንድ ብልት ፍሬዎች ወይንም በሊምፍ ኖዶች ውስጥ የሚገኙ አዳዲስ መጠጠሮች፣ እባጮች ካሉ የካንሰር ወይንም የኢንፌክሽኖች ምርመራ ማድረግ ይኖርበታል። እባጩ እያደገ ከሆነ ህመም ካለው ወይንም ሌሎች ለውጦች እንዳሉ ለማወቅ በደንብ ክትትል ያድርጉ ይላል ማለት ነው። ስለዚህ ይሄን ነገር ተከታተላችሁ ተግባራዊ ማድረግ ግድ ይላል ማለት ነው። እሺ ሌላው የምናየው በቀን ምን ያህል ካልሽየም ያስፈልጋል? በየዕለቱ የሚያስፈልገን የካልሽየም መጠን እንደ እድሜያችን፣ ጾታችን እና የኑሮ ሁኔታችን ይለያያል ማለት ነው። አዋቂዎች ከ19 እስከ 50 ዓመት አዳልት የሚባሉት ማለት ነው 19 እስከ 50 ይርስ የሚለው ማለት ነው በቀን 1000 ሚሊግራም ማለት ነው ካልሽየም ያስፈልጋቸዋል። ከ51 ዓመት በላይ የሆኑ ሴቶች እና ከ71 ዓመት በላይ የሆኑ ወንዶች ማለት ነው 51 ውመን 51 ፕላስ ኤንድ ማን 71 ማለት ነው በቀን 1200 ሚሊግራም
ካልሽየም ያስፈልጋቸዋል ማለት ነው። ወጣቶች ከ14 እስከ 18 ዓመት ያሉት ማለት ነው በቀን 1300 ሚሊ ግራም ካልሽየም ያስፈልጋቸዋል። ልጆች ከ4 ዓመት እስከ 8 ዓመት ያሉ ማለት ነው በቀን 1000 ሚሊ ግራም ካልሽየም ያስፈልጋቸዋል። ልጆች ማለት ነው ከ1 ዓመት እስከ 3 ዓመት ያሉት ማለት ነው በቀን 700 ሚሊ ግራም ካልሽየም ያስፈልጋቸዋል። ነፍሰ ጡር ወይንም ጡት የሚያጠቡ እናቶች በአብዛኛው በእድሜ እኩያቸው ከሚገኙ ሌሎች ሴቶች ጋር እኩል ወይንም ተመሳሳይ የካልሽየም መጠን ያስፈልጋቸዋል። በካልሽየም የበለጸጉ ምግቦች ምን ናቸው ካልን የካልሽየም ምንጮች ከሆኑት ምርጥ ምግቦች መካከል የሚከተሉት እናያለን። አንደኛው የወተት ተዋጽኦ ናቸው። ወተት፣ አይብ እና እርጎ ምርጥ የካልሽየም ምንጮች ናቸው። ሁለተኛው ቅጠላማ አረንጓዴ ተክሎች ናቸው። ካሊ፣ ስፒናች እና ጎመን ከእጽዋት የሚገኙ ጥሩ ምንጮች ናቸው ማለት ነው። ፎርቲፋይድ ምግቦች የሚባሉት የብርቱካን ጭማቂ፣ ጥራጥሬ እና ከእጽዋት ላይ የሚገኙ ወተት እንደ አልምድ እና ወይንም የአኩሪ አተር ወተት ብዙ ጊዜ የካልሽየም ፍላጎታችንን ይጨምራሉ ማለት ነው። አሳ ነው። ሰርዲን እና ሳልሞን ከአጥንታቸው ጋር ከፍተኛ መጠን ያለው የካልሽየም ይሰጣል ማለት ነው። ቶፋ ነው። ፎርቲፋይድ ቶፋ በእጽዋት ላይ የተመሰረተ የአመጋገብ ስርዓትን ለሚከተሉ ሰዎች ከፍተኛ ካልሽየም ምንጭ ነው ማለት ነው። ለውዝን ስናይ ለውዝ በተለይ አልምድ ጥሩ የካልሽየም መጠን ይይዛል ማለት ነው። ስለዚህ እነዚህን ነገሮች ተከታተላችሁ ብትመገቡ ጤናችሁ ፉል ይሆናል ማለት ነው፣ የተስተካከለ ይሆናል። ውድና የተወደዳችሁ ወንድሞቼ በያላችሁበት ሰላማችሁ ብዝት ይበልልኝ። የዛሬውን ትምህርት እዚህ ላይ እንጨርሳለን። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።